መጥቻለሁኝ ማለት ነው። ውዶቼ እንዴት ናችሁ? ደህና ናችሁ? ቪዲዮ እንግዲህ እየቆየሁም ቢሆን ቪዲዮ እየቀረጽኩ ነው። በምትችሉት አጋጣሚ ደግሞ ባያችሁትም ይሁን በምትችሉትም ሼር እያረጋችሁ ቻናሌን እንድታሳድጉልኝ በአክብሮት እጠይቃችኋለሁ። ወደ ርዕሴ ስመጣ ትሁቴ እንግዲህ ትሁቴ በጣም ጭንቀት ውስጥ ገብታለች ማለት ነው። ቲና ሰላሟን አሳጥታታለች። ምንድን ነው እሱም በልጇ ወያው እናት መቼም ደካማ ጎኗ ልጇ ነውና በልጇ እየመጣች ሁሌም እያሸማቀቀቻት ትገኛለች ማለት ነው። በጣም ያሳዝናል። ምክንያቱም አንድ ሰው ደካማ ጎን የሚሆነው ለእናቶች የልጃቸው ክፋት ማየት ነው እና በሱ ጎን ገብታ በደካማ ወይም በስስ ጎኗ እየገባች ሁሌ ነው የምታሸማቅቃት እና ለማን ነው ለዳኒም ነግራዋለች። እንዲሁም ደግሞ ለሁላቸውም ነግራቸዋለች በእርግጥ ማለት ነው። ግን ያው ለአባባ ቀድማ ነግራው ነበረ ትሁቴ ማለት ነው። ግን ደግሞ ያው አሁን ያላወቀው ተመስገን ነው። ተመስገን እንግዲህ በትሁቴ ልጅ እንዳለው አያውቅም። ካወቀ ልጄን ይወስድብኛል እያለች ነው ማለት ነው። ልጄን ተማሪ እያለሁ ደፍሮ ነው ልጄን የወለድኳትና ምንም ያህል ነገር ቢሆን ልጄን እንዲወስድብኝ አልፈልግም እያለች ነበረ። ለእህቷም እንግዲህ ደውላ የትም ይዣት እሄዳለሁ እመጣለሁ እያለቻት ነበረ። ጀግና ወይም መከታው አባባ ግን እኔ አለሁልሽ፣ በሚገጥምሽ ነገር ሁሉ እኔ ከጉያሽ ስር ነኝ፣ አይዞሽ፣ አብሽሪ፣ ጠንካራ ሁኚ እያላት ነበረ ማለት ነው። እንዲሁም ከካሌብ ይልቅ ለሷ ጎን እየቆመ ነበረ። በእርግጥ ትላንትና እሱም በጣም በመጥፎ ሁኔታ በነበረበት ሰዓት እሷ ነበረች ካጠገቡ ሆና ህመሙን ህመሜ ነው ብላ እያስታመመችው የነበረው አይታችኋል ማለት ነው። እንግዲህ ያው ትሁት በጣም እየፈራች ነው። በልጇ ነገር እየፈራች ነው። ቲና ደግሞ አሁን ያመጣችው ትልቅ ሴራ አለ። እሱ ምንድነው? በግድም ሆነ በውድ ትሁትን እንዲወስዳት እሷ ደግሞ ወደ ቤት እንድትገባ ነው። ያው አባባ በተለይ አባባ ለእሷ እጅ አልሰጥም ብሎ የሚታገለው ጀግና አባት ነው። እንዲሁም ደግሞ ትሁት ቲና ምንም አይነት ነገር እኔ እንጃ የእውነት ምን ነው በመልካም ነገር በጥሩ ነገር ተስፋ ባንቆርጥ። እሷ አሁን በቃ መጥፎ ነገርም ስለሆነ ይመስለኛል በቃ ስንት አይነት ነገር አስባ እንዳበላሹባት። ግን ዛሬም ዛቻ ላይ ናት ማለት ነው። ዛሬም ፉከራ ላይ ናት ነው። ይቅርታ እንግዲህ የጎረቤት ልጆች በጣም እየጮሁ ነው። ድምፄ በደንብ አድርጌ ነው የማወራው። እንግዲህ ከጮህኩባችሁ ስልካችሁን ቀነስ አድርጉት። ምክንያቱም ልጆች እየጮሁ ነው ማለት ነው። እና ምን ልላችሁ ነው? ቲና እንግዲህ ወደ ቤት እንድትገባ ወይም ደግሞ ካሌብን አፍቅራ ወዳ ትዳሯን መርጣ ሳይሆን ገንዘብ ፍለጋ ነው ማለት ነው። ያንን ፍለጋ መሬት ላይ እንዲሁም ሜዳ ላይ ወጥታ ራሱ በስህተቷ የማትጸጸተዋ ተንኮል በማሰብ እንቅልፍ የማተኛዋ ምግብ የማትበላዋ ቲና እንዲሁም ደግሞ አባባ ምንም አይነት ነገር እንዳይሳካላት በሀሳቧና በድርጊቷ ሁሉ ፊት ለፊት እየመጣ የሚያበላሸው አባባ በጣም ነው ያደነኩት። እና ያው ያሰበችውን ነገር ለዳኒ ትነግረው ነበረ። አሁን ግን ዳኒን አላምንህም፣ ያሰብኩት ነገር አለ ግን አንተን ማመን አልችልም፣ ምክንያቱም አላምንህም እያለችው ነበረ። ያው ዳኒም እንግዲህ ሄዶ ለፍቅረኛው ትሁትን ቲናን በጣም ፈርቻታለሁኝ፣ ይሁን ያሰበችው ነገር እንዳለ ይሰማኛል፣ ግን ምንም ነገር ባደርግ ላወጣጣት አልቻልኩም ብሎ እንግዲህ እንዲጠነቀቁ ወደ አባዬ ጋር እየሄደ ነበረ ማለት ነው። አባዬም ጋር ሄዶ እኔ በጣም ፈርቻለሁኝ፣ የሆነ ነገር ልነግርህ ነው የመጣሁት፣ ትሁት ግን የት ሄዳ ነው ሲለው እንግዲህ ትሁት ትንሽ አየር ልቀበል ብላ ወጥታለች። ምንድን ነው ሲል ቲና የሆነ ከባድ ነገር እንዳሰበች ተረድቻለሁኝ፣ ለእኔ ግን መናገር አልፈለገችም እያለች ነው። ችግር የለውም እሷ ሁሌም እንዳሰመች ነው፣ ችግር የለውም እንጠነቀቃለን አለ ማለት ነው አባትየው። እንዲሁም ደግሞ ቲና ወደ ውጪ የወጣቸው ምክንያት እንግዲህ ከራሴ ላይ ዞር በል ለማለት ተመስገንን ለማስጠንቀቅ ነበረ። ተመስገንን አገኘችው። ያው ስታገኘው ከኋላ ስለመጣ አላገኘችውም ነበረ። ኮሽታም የለህም እንዲህ ነበር ያለችው። እሱም ደግሞ ባገኘው እኔን የቀጠርሽኝ አንቺው ነሽ፣ ስለዚህ
ከፊትም ይሁን ከኋላ ዞር ዞር ብሎ የማየት ድርሻ የአንቺ ፋንታ ነው እያላት ነበረ። በእርግጥ ከንተ ጋር እሆናለሁኝ ብለሽ ነው የመጣሽው ይመስለኛል ሲላት፣ እባክህን እኔ ሰላሜን አትንሳኝ እያለችው ነበረ። ሰላምሽ እኔ ነኝ ከኔ ጋር ሁኚ እያላት ነበረ። እንዲሁም በአካባቢሽ ወይም ደግሞ በዙሪያዎችሽ ያሉ ሰዎችን ሳላጠፋቸው በፊት ብሎ እንድታስብበት ትቷት ሄዷል ማለት ነው። በጣም ነው የሚያሳዝነው። እንግዲህ ባለፈውም እኔ በጣም ነበር የፈራሁት በእርግጥ ማለት ነው። በጣም ፈርቻለሁ። ትሁቴን ምንም እንደማያደርጋት አውቃለሁ። ግን በቃ መሳሪያ ይዞ ከነትና ከነ ትሁትና ከነ ካሌብ ፊት ለፊት ያኔ ተዝናንተው ምን ብለው ሲመጡ ማለት ነው ክፍል 68 ላይ በተለቀቀው ቪዲዮ ማለት ነው። ትሁትና ካሌብ ዞር ዞር ብለው ሊሉ በወጡበት ተከታትሏቸው እንግዲህ በጣም ተናዶ መሳሪያ አውጥቶ ፊት ለፊታቸው ላይ ሲደቅን በቃ እኔ እንጃ በጣም ነበረ የፈራሁት። እና ክፍል 49 ክፍል 69 እስከሚለቁ ድረስ እንዴት እንደጨነቀኝ እንዴት ገደላቸው ወይስ ምንድነው እያልኩኝ ነበረ። ይህም ሆነ ያ ግን ምንም አይነት ነገር አልተፈጠረም። በሰዓቱ ግርግር ተፈጠረ እንጂ ምንም ነገር አልተፈጠረም እላችኋለሁኝ። ግን ደግሞ የቲና ተስፋ አለመቁረጥ በጣም ይገርመኛል። በቃ አሁን ተስፋ አታለች ከልቧ ይቅር ብላ ሰላም አውርዳ ትገባለች ብዬ ተስፋ ሳደርግ እሷ ሌላ ናት። በቃ ሌላ ዓለም ውስጥ ናት ማለት ነው። ሌላ ያልታሰበ እቅድ ይዛ ነው የምትመጣውና በጣም በቃ በዚህ አጋጣሚ በጣም ጎበዝ ናት ብዬ ነው የማስበው። ምክንያቱም የሰው ልጅ በቃ በአንዴ ተስፋ ይቆርጣል። አሁን በመልካም ነገር ቢሆን አስባችሁታል? በቃ አንድ ነገር ስትይዙ እንደገና አንድ ነገር ስትሞክሩ እሱም ሳይሳካላችሁ ሌላ ነገር ስትሞክሩ በቃ የሆነች ነገር ግን የሆነ በቃ ዝም ብላችሁ በሞከራችሁ ሰዓት የሆነ ነገር ሊሳካላችሁ ይችላል። ግን አንድ እንቅፋት መቷችሁ አይ በቃ አሁን ደክሞኛል፣ ይቅርብኝ፣ ሰልችቶኛል ብላችሁ ከተዋችሁ ሌላ ችግር ውስጥ ነው የምትገቡት። ግን ሁሉንም ነገር በቃ ሌላ ነገር መፈለግ በጣም ጥሩ ነው ብዬ ነው የማስበው። እንደነ ቲና ማለት ነው። እንግዲህ ትሁቴ ያው ትሁት እንዳይጋቡ እንግዲህ ተመስገን እንግዲህ ምን ልበላችሁ ማለት ነው ጋርድ ሆኖባቸዋል። ቲና ደግሞ ካሌብ ደግሞ ቲናን ትሁትን እንዳያገባ ቲና ጋርድ ሆናለች እና ግን ደግሞ በጣም ነው የሚዋደዱት። በስተመጨረሻም እንግዲህ ትሁትና ካሌብ እንደሚጋቡ አልጠራጠርም ማለት ነው። ወጣም ወረደም በምንም ብለው መጨረሻቸው እንግዲህ አንድ እንደሚሆን አስባለሁኝ ማለት ነው። እናንተስ? እኔ እንግዲህ ይህንን ነው የማስበው። እኔ አላቅም ማለት ነው መጨረሻውን እና የማስበው ወይም ደግሞ የሚመስለኝ እንደዛ ነው። ፍቅር ውስጥ ነው የገቡት። በተለይ ትሁቴ ስለ ልጇ ስታስብ በጣም ሞራኗ ቀስም ይላል እንጂ በቃ ሌላ ዓለም ናት ማለት ነው። እና እንደዛ ነው እላችኋለሁኝ ውድ ተመልካቾቼ። ወዳችሁ ፈቅዳችሁ ለምትከታተሉኝ ከልብ አድርጌ አመሰግናለሁ። እንደ ቲና ቆራጥ ሁኑ ማለት ነው። ጀግና ሁኑ። አንዱ ነገር ቢዘጋባችሁ አንዱን መንገድ መክፈት ነው። አንድ መንገድ ቢዘጋባችሁ ሌላ መንገድ ለመክፈት እንሞክር ከኔም ጭምር ማለት ነው። እና በጣም ነው የምቀናባት በተንኮሏ ሳይሆን ተስፋ አለመቁረጧ። በቃ ተስፋ ምንም ነገር ስለማትቆርጥ በጣም ነው ማደንቃት። በቃ ምንም አይነት ነገር ቢፈጠር ተስፋ አትቆርጥምና ትገርመኛለች። በጣም ጎበዝ ናት ብዬ ነው የማስበው። እንደሷ ጠንካራ ጎበዝ ሁኑ ማለት ነው። አንድ እሷ ስንት ሰው ነው እያሽከረከረች ያለችው አስባችሁታል? ካሌብን ብትሉ ትሁትን ብትሉ አባባን ብትሉ ይሄን ተመስገንን ብትሉ ስንትን ሰው ነው እያሽከረከረች ያለችው ይቺ ሚጢጢ ማለት ነው። ኃይለኛ ንፋስ ቢመጣ ው አድርጎ ነው የሚወስዳት። ግን እሷ ስንትን ሰው እንደምታንጨረጭር አይታችኋል አይደለ? ጎበዝ ናት፣ አደንቃታለሁ ከምር። እና እንደሷ ሁኑ ማለት ነው። ተንኮል ላይ ሳይሆን ጥሩ ነገር ላይ ልክ እንደሷ ብትሆኑ መልካም ቦታ ላይ ትወድቃላችሁ ብዬ አስባለሁኝ። ግን ይሄን ስላችሁ መጥፎዋን ተንኮሏን የሰውን ደስታ መንጠቋን ሳይሆን ጥሩ ነገሯን ነው ያኔ ተስፋ አለመቁረጧን ነው ያልኳችሁ። እሺ። እና ውድ ተመልካቾቼ
የነበረኝ ቪዲዮ ይህንን ይመስል ነበረ። በነትሁቴ እንግዲህ ክፍል 7 ሲለቀቅ ኢንሻአላህ የሚፈጠረውን ነገር አብረን እናያለን። እኔ አላቅም ትሁቴን ይዟት ነው የሚሄደው። በእርግጥ ያው ብድግ ብላ ተነስታ በጣም እንደምትደነግጥና ልጮህ እንደሚከለክላት አስባለሁኝ። የበለጠውን ደግሞ ሲለቁት እናያለን ማለት ነው። ሁላችሁም እስቲ ላይክ አድርጉ። ሁሌ ስለማለቅበት ቻናሌ ሞቷል ማለት ነው። እኔም የዩቱብ ነገር በጣም ቋቅ ስላለኝ ሞራኑም ወርዶብኛል። ሱስ ሆኖብኝ ነው እንጂ የመስራት ፍላጎቱ ሞቶብኛል ማለት ነው። ግን ያው ሱስ ታውቃላችሁ እንዳትተውት የሚከለክላችሁ ሱስ እና እንደዛ ነው የሆነብኝ እላችኋለሁኝ። እስቲ ሼር እያደረጋችሁ እንድታበረታቱኝ ጠይቃችኋለሁ እላችኋለሁኝ ውድ ተመልካቾቼ። ኢንሻአላህ እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝዝት ትረፍረፍ ይበልልኝ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። ሀገራችን ሰላም ስትሆን እኛም ሰላም እንሆናለን። በቃ አለ አይደለ የራሳችሁ ጭንቀት ምንም አይነት ነገር ቢያንስ ትወጣታላችሁ። ግን ሀገራችን ላይ ሰላም ስታጣ የበለጠ እኛ እዚህ ስደት ያለነው እኛ በጣም ነው እንትን የምንሆነው እና አንድነትን፣ መፈቃቀር፣ መዋደድን ያምጣልን ብዬ ነው ማስበው። በስደትም ያለን እንግዲህ አላህ ሱብሃነሁ ወተዓላ በቃችሁ የሰው ባሪያነት በቃችሁ ብሎ የእረፍት እንጀራ የራበውን የምናበላበት እንዲሁም ልብስ ያጣውን የምናለብስበት ኩራት የሌለበትን ዱንያ ሰጥቶን እንግዲህ በሰው እጅ ከሰው ፊት አያሳየን ማለት ነው። በራሱ በራህመት በእዝነቱ በራሱ ይስጠን። የሰው ፊት ማየት ክፉ ነው። የሰው ፊት አላህ አያሳየን። በትንሹም ይሁን በትልቁ አላህ የሰው ፊት አያሳየን። የሰው ፊት ማየት በጣም ክፉ ነው። በእውነት በህይወት የምፈራው ነገር የሰው ፊት ማየት ነውና አላህ የሰው ፊት አያሳየን። ጤና ይስጠን እላችኋለሁኝ። እንግዲህ ርከደ በዛሁባችሁ ወይንም ቪዲዮ በዛሁባችሁ ማለት ነው ውዶቼ እና ወዳችኋለሁኝ። እሺ እና ሼር አድርጎ ሰብስክራይብ አድርጉኝ ላይክም አድርጉኝ እላችኋለሁኝ። ኢንሻአላህ እንግዲህ በተሻለ ቪዲዮ እስከምንመጣ ድረስ ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ቡና ነው ይሄ አክደር ሻይ ይባላል። እየጠጣችሁ ማለት ነው። ያው እንድትጠጡ ዝግጅት አርጌላችሁ ነው። እየጠጣችሁ እንግዲህ ሳታስቡትም የሆነ አስባችሁት እንዲህ ኮመንት መርቅናችሁ ኮመንት መጥፎ ነገር እንዳትጽፉ አውቄ ነው። የተሰማችሁን ሁሉ መጻፍ ትችላላችሁ ማለት ነው። እና ሁላችሁንም አመሰግናለሁ። በቃ አብዝቼ ቀበጣጠርኩኝ ይበቃችኋል ማለት ነው። ለነገሩ ብቀበጣጠርም ችግር የለውም። በስንት ጊዜ ነው የለቀኩት መሰላችሁ ቪዲዮ ማለት ነው። ወላሂ እንደ ቪዲዮ መስራት እንዴት እንዳስጠላኝ እንዴት ልንገራችሁ። ከእውነት በጣም ነው የዩቲዩብ ነገር ዝግንን ያለኝ ለምን እንደሆነ አላውቅም። እና ይበቃችኋል። በቃ ይሄን ያህል ካዋከብኳችሁ በሌላ ቪዲዮ እንገናኛለን።